በመሰረዙ ምክንያት ማለት ነው። ነገር ግን ኮሚሽኑ ይሄን ጉዳይ የሚያየው በክልሉ አንድ ተጽዕኖ ያለው ኃይል መሆኑ ደግሞ የሚካድ አይደለም። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለማንኛውም ጸባጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ እንደሚሆን አስጠንቅቀዋል። ሀገራቸውን ለማንኛውም ጥቃት ምላሽ ሰጣለች የሚለውም የፕሬዝዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት አራተኛ ዓመቱን ለመያዝ ሲቃረብ የክሬምሊን አስተዳደር የሀገሪቱን ወታደራዊ አቅምና ማህበራዊ መዋቅር ወደ ላቀ ወታደራዊ ዝግጁነት የሚቀይሩ አዳዲስ እርምጃዎችን እየወሰደ ይገኛል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የፈረሟቸው አዋጆችና የወሰዷቸው ወታደራዊ እርምጃዎች ሩሲያ ለረጅም ጊዜ ለሚዘልቅ ግጭትና ለከፍተኛ ስትራቴጂካዊ ውጥረት ራሷን እያዘጋጀች መሆኗን ያሳያሉ። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎችን እያቀረብኩ ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። በትግራይ ክልል የሚንቀሳቀሰውና በምርጫ ቦርድ የፓርቲነት ፍቃዱ የተሰረዘው ህወሓትን የምክክር ሂደቱ አካል ለማድረግ ጥረቶች እየተደረጉ መሆናቸውን ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በትግራይ ክልል ለማካሄድ ያቀደውን የአጀንዳ ማሰባሰብ ሂደት ለማሳለጥ በኮሚሽነሮች የሚመራ ቡድን ወደ ክልሉ ማቅናቱንም ገልጿል። ሚኪያስ ኃይሌ በትግራይ ክልል የምክክር አጀንዳዎች በአጭር ጊዜ ውስጥ ለማሰባሰብ ማቀዱን ያስታወቀው ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደቱን ለማስጀመር በኮሚሽነሮች የተመራ ልዑካን ቡድን ወደ ክልሉ መላኩን አስታውቀዋል። ከትግራይ ክልል ውጭ ባሉ ክልሎች ከተማ አስተዳደሮች የምክክር አጀንዳዎችን ማሰባሰብ የሚታወስ ሲሆን ዋናው ሀገራዊ ምክክር ጉባኤ ለማካሄድ የትግራይ ክልል አጀንዳ ማሰባሰብ ዋናው ቀሪ ሂደትም ነው። ወደ ክልሉ ያቀናው ቡድን ይህንን ማሳካት ዋነኛ ተልዕኮ መሆኑን የኮሚሽኑ ቃል አቀባይ ጥበቡ ታደሰ ተናግረዋል። ብዙ ጥረቶች ሲደረጉ መቆየታቸው ይታወቃልና አሁን ባለው ሁኔታም እንግዲህ እነዚህም ጥረቶች ነው ኮሚሽኑ አጠናክሮ እየቀጠለ ያለውና በኮሚሽኑ እቅድ መሰረት ቢቻል በዚህ በታህሳስ ወር እስከ መጨረሻው ባለው ጊዜ ወይም ደግሞ በሚቀጥለው ጥር ወር መጀመሪያ አካባቢ ድረስ የትግራይ ክልል ተሳታፊዎችን ለመለየት ከክልሉም አጀንዳዎችን ለማሰባሰብ እቅድ ይዞ እየሰራ ነው ያለውና አሁን ላይ እንግዲህ በኮሚሽነሮች የሚመራ እና ባለሙያዎች የተካተቱበት ቡድን እዛው በመቀሌ ነው የሚገኘውና እዛ ተገኝቶ የምክክር ሂደቱን ማስጀመር የሚቻልበት አስቻይ ሁኔታዎቹ ምን እንደሆኑ የተለያዩ ምልከታዎችን እያደረገ ከሚመለከታቸው ባለድርሻ አካላት ጋር ውይይቶች እየተደረጉ ነው ያሉት። በክልሉ ከሚንቀሳቀሱ የተለያዩ ፖለቲካ ፓርቲዎችና ተቋማት መካከል በምክክር ሂደት ላይ ጥያቄ ያነሱም ይገኛሉ። ኮሚሽኑ በምክክር ሂደት ውስጥ እንደሚሳተፉ ማረጋገጫ ያልሰጡ የፖለቲካ ፓርቲዎች በአጀንዳ ማሰባሰብ ሂደቱ ላይ እንዲሳተፉ ለማድረግ አሁንም በኮሚሽነሮች በኩል ሙከራ እየተደረገ እንዳለ ቃል አቀባዩ ተናግረዋል። በክልሉ የሚንቀሳቀሰውና በምርጫ ቦርድ ህጋዊ ፓርቲነት የተሰረዘው ህወሓት ጋር ውይይት ለማድረግና የምክክር ሂደት አካል እንዲሆኑ ጥረቶች መኖራቸውንም ጠቁመዋል። እንደ ፓርቲ እየተንቀሳቀሰ እንዳልሆነ ይታወቃል፣ በመሰረዙ ምክንያት ማለት ነው። ነገር ግን ኮሚሽኑ ይሄን ጉዳይ የሚያየው በክልሉ አንድ ተጽዕኖ ያለው ኃይል መሆኑ ደግሞ የሚካድ አይደለም። ስለዚህ ከዚህ አኳያ ምናልባት እንደ ፓርቲ ንግግሮችን ለማድረግ የሚቻልበት ሁኔታ የሌለ ቢሆንም ነገር ግን እንደ አንድ ተጽዕኖ የሚያሳድር አካል ደግሞ ኮሚሽኑ ጥረቶችን እያደረገ ነው ያለው እና እስካሁንም ባሉ ሂደቶች ውይይቶች በሚደረጉበት ወቅት ላይ ህወሓትንም ቅድም እንዳልኩ እንደ ፖለቲካ ፓርቲነቱ ሳይሆን እንደ አንድ በክልሉ ተጽዕኖ ያለው ኃይል ቀርቦ ለመነጋገር ጥረቶች እየተደረጉ ነው ያሉት እና በእነሱ በኩልም ያለው አቋም እስካሁን በገለጹት አኳኋን ማለት ነው የምክክር ሂደቱ ለኢትዮጵያ አስፈላጊ መሆኑ ላይ የትግራይም መካተትና መሳተፍ የራሱ ትልቅ ፋይዳ እንዳለው መተማመኖች አሉ። ትግራይ ክልል እንዲደረግ እቅድ የተያዘለት የአጀንዳ ማሰባሰብ ሂደቱ በዚህ ወር መጨረሻ ወይም በጥር ወር መግቢያ ለማከናወን ከክልሉ ኃላፊዎች ጋር ውይይት መጀመሩን ቃል አቀባዩ አክለውም ተናግረዋል። ሂደቱ መቼ ይጠናቀቃል በሚለው በኮሚሽኑ ብቻ የማይወሰን ስለመሆኑም ኮሚሽኑ አስታውቀዋል።
ታራሚዎች በማረሚያ ቤቶች ውስጥ የሚያሳልፉት ጊዜ ብቻውን በቂ የእርምት ውጤት ላያስገኝ እንደሚችል ተነግሯል። ለታራሚዎች በቂ ትምህርትና ስልጠናዎችን መስጠት እንደሚያስፈልግም የኦሮሚያ ማረሚያ ቤቶች ኮሚሽን አስታውቋል። ደምሶሽ ፈራው በተለያዩ የወንጀልና የሕግ ጥሰቶች ላይ የተሳተፉ ሰዎችን በእስር እንዲቀጡ የሚያደርግ አሰራር በሕግ ቢቀመጥም ታራሚዎች በማረሚያ ቤቶች ውስጥ የሚያሳልፉበት ጊዜ ብቻውን በቂ የእርምት ውጤት ላያስገኝ እንደሚችል ተነግሯል። ታራሚዎች በአግባቡ ከጥፋታቸው ሊማሩና በቀጣይም ሰላማዊ ዜጋ ሊሆኑ የሚችሉት ተገቢውን ትምህርትና ስልጠናዎችን ሲያገኙ መሆኑንም የኦሮሚያ ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ኢጃራ ጋረደው ለጣቢያችን ተናግረዋል። ታራሚዎች በማረሚያ ቤት ቆይታቸው የተለያዩ ስራዎችን ሰርተው ገንዘብ ሊያፈሩ እንደሚገባ የገለጹት ምክትል ኮሚሽነሩ መሰል እንቅስቃሴ ታራሚዎች ከማረሚያ ቤት በሚወጡበት ጊዜ ወደ ቀደመው የወንጀል ሕይወት እንዳይመለሱና አምራች ኃይል እንዲሆኑ የሚያስችል መሆኑን ጠቁሟል። የግሉ ዘርፍ ባለሀብቶችም የበኩላቸውን ድጋፍ ሊያደርጉ እንደሚገባ አሳስበዋል። ታራሚዎች በመታሰር ብቻ በቆይታ ብቻ ከሰሩት ወንጀል አይጸጸቱም፣ አይማሩም። ጎን ለጎን መማር አለባቸው፣ መሰልጠን አለባቸው። ብዙ ስራዎች አሉ። ቢያንስ ሰርተው የተወሰነ ገንዘብ የተወሰነ ንብረት ማፍራት መቻል አለባቸው። ለምን ከዚህ በመጡበት ሰዓት በህብረተሰቡ ላይ ሸክም እንዳይሆኑ፣ በቤተሰቦቻቸው ላይ ሸክም እንዳይሆኑ፣ መንገድ እንዳይቀሩ ማረሚያ ቤቱም ይሄን ነገር ማመቻቸት አለበት። ታራሚውም በዚህ እድል መጠቀም መቻል አለበት። ለዚህ ነው ባለ ሀብቶች እጎናችን ቆመው መተው መስራት ያለበትን ስራ ለይተው ፈቅነላቸው መስራት አለባቸው የምንለው። ስለዚህ ለቀጣይ ይሄ እድል አለ። ይሄን እድል አውቆ ጎናችን ሆኖ መተው እንዲረዱን፣ እንዲያስተምሩ፣ እንዲያሰለጥኑ እንላለን። የኦሮሚያ ማረሚያ ቤቶች ኮሚሽንም መሰል ስልጠናዎች ላይ ትኩረቱን በማድረግ በክልል ውስጥ በሚገኙ ሁሉም 36 ማረሚያ ቤቶች ውስጥ የተለያዩ የስልጠና አማራጮችን የማመቻቸት ስራ እየሰራ እንደሚገኝ ኮሚሽነር ኢጃራ ተናግረዋል። ከትምህርትና ስልጠና አማራጮች ባለፈም በማረሚያ ቤቶች ውስጥ እንደ ግብርናና አነስተኛ የኢንዱስትሪ ስራዎችን በማቋቋም ታራሚዎቹ ስራ የሚሰሩበትንና ገቢ የሚያመነጩበት መንገድ እየተፈጠረ ነው ብለዋል። ከሙያ ስልጠናዎች በተጨማሪም መደበኛ ትምህርታቸውን መከታተል ለሚፈልጉ ታራሚዎችም በተመሳሳይ መልኩ እድሉን እንደሚያመቻቹ አስታውቀዋል። ታራሚዎችን በማረምና በማነጽ በማሰልጠን በተለያየ ሙያ ላይ እንዲሳተፉ በማድረግ እድሎችን በመፍጠር በማመቻቸት በእንደዚህ አይነት ስራ ላይ እያሰማራ ነው ያለ ነው። ዛሬ በልማት ላይ በተለያየ የዶሮ እርባታ፣ የእንስሳት እርባታ ከዚህ ውጪ ሌሎች ነገሮች በስፋት እየተሰሩ ያሉበት ሁኔታ ነው በማረሚያ ቤት ውስጥ ማለት ነው። በማረሚያ ቤት ያሉትን ታራሚዎች በተለያየ ሙያ ማሰልጠን እንደምንችል በሰለጠኑትም ሙያ ደግሞ ራሳቸውንም ሆነ ቤተሰቦቻቸውን ከመርዳትም አልፎ ለሀገርም ጥሩ ዜጋ እያፈራ መሆኑን ጥሩ ዜጋም ሆኖ እንዲወጡ እድልም እየሰጠን ያለ ስለሆነ በሆነ አጋጣሚ ጥፋት አጥፍተዋል፣ ተፈርዶባቸው ገብተዋል። ነገ ግን ይታረማሉ፣ ይጸጽታሉ፣ እውቀት ይሸምታሉ። ከዚህ ከወጡ በኋላ ጥሩ ዜጋ ሆኖ ሲወጡ በሀገሪቷ ልማት ላይ፣ በኢኮኖሚ ላይ፣ በሰላሙ ላይ፣ በሌሎች ሀገራችን አቅዳ በምትንቀሳቀሰው ሁሉ ስራ ላይ በመሳተፍ የራሳቸውን ድርሻ መወጣት የሚችሉበት ሁኔታ ነው ያለው ማለት ነው። ኮሚሽኑ አሁንም ከተለያዩ ግብረሰናይ ድርጅቶች እንዲሁም ባለሀብቶች ጋር በመተባበር ይህንን የሙያ ስልጠናና የስራ ዕድል የመፍጠር ስራ እየሰራ የሚገኝ ሲሆን ባሳለፍነው ቅዳሜም ባውዜር ትሬዲንግ ከተባለ ድርጅት ጋር በመተባበር በፋሽን ዲዛይን ዘርፍ ያሰለጠናቸውን 61 ታራሚዎች አስመርቋል። ኢራን ለሚሰነዘርብኝ ማንኛውም ጥቃት ከባድ ያጸፋ እርምጃ አዘጋጅቻለሁ ስትል ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥታለች። ትራምፕ ኢራን የኒውክሌርና የሚሳኤል ፕሮግራሞቿን ማጠናከር ከጀመረች የኃይል እርምጃ መውሰዳችን አይቀርም ሲሉ ማስጠንቀቃቸው ይታወሳል። ሙሴ ከበደ ተጨማሪውን አዘጋጅቷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለማንኛውም ጸባጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ እንደሚሆን አስጠንቅቀዋል። ሀገራቸውን ለማንኛውም ጥቃት ምላሽ ሰጣለች የሚለውም የፕሬዝዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። ትራምፕ በፍሎሪዳ ማር ኤሎጎ ሪዞርት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጠገብ ቆመው አሁን ኢራን የኒውክሌርና የሚሳኤል ፕሮግራሞቿን እንደገና ለመገንባት እየሞከረች እንደሆነ ሰማለሁ፣ እናም ይህ እውነት ከሆነ እናፈርሳቸዋለን ሲሉ ስተው ነበር። የአሜሪካው ፕሬዚዳንት ኢራን የረጅም ርቀት መሳሪያዎችን ማልማቷን ከቀጠለች የኢራን የኒውክሌር ፕሮግራምና
የሚሳኤል ተቋማት ላይ ወዲያውኑ የሚፈጸም የእስራኤልን ጥቃት እንደሚደግፉ ተናግረዋል። ኢራን የኒውክሌር መርሃ ግብሯን ወይም ሚሳኤል አቅሟን እንደገና ለመገንባት ብትሞክር ፕሬዚዳንት ትራምፕ ተጨማሪ ወታደራዊ እርምጃ እንደሚወስዱ ካስጠነቀቁ በኋላ በማንኛውም ጸብ አጫሪነት ላይ በኃይል ምላሽ ለመስጠት ቃል ገብታለች። ፕሬዚዳንት ፔዜሽኪያንም ይህንን ማስጠንቀቂያ በኤክስ ገጻቸው ላይ ያወጡ ሲሆን የኢራን ዛቻ የተሰማው ደግሞ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ ተገናኝተው የእስራኤልን ቀጠናዊ አመለካከት አጥብቀው ከደገፉ ከአንድ ቀን በኋላ ነው ሲል አሶሼትድ ፕሬስ ዘግቧል። የእስራኤል ባለስልጣናት በቅርብ ሳምንታት ውስጥ በሰኔ ወር በተደረገው ግጭት በእጅጉ የቀነሰው የኢራን ባለስቲክ ሚሳኤሎች አቅርቦቷን በድብቅ እየገነባች እንደሆነ ያላቸውን ስጋት ገልጸዋል። አሜሪካ ከኢራናውያን ጋር የባለስቲክ ሚሳኤል መርሃ ግብሯን የሚያቆም ስምምነት ላይ ካልደረሰች ቴህራንን መጋፈጥ አስፈላጊ ሊሆን ይችላል ሲሉ የእስራኤል ባለስልጣናት ተናግረዋል። ፔዜሽኪያን ከዚህ ቀደም ሁኔታውን ከአሜሪካ እስራኤልና አውሮፓ ጋር የተደረገ ሙሉ ደረጃ ጦርነት ማለት ገልጸዋል። ይህም ከ1980ዎቹ የኢራን ኢራቅ ጦርነት በኋላ የተወሳሰበና ከባድ እንደሆነ ተናግረዋል። በሰኔው ጦርነት እስራኤል በ27 የኢራን ግዛቶች ላይ ወደ 360 የሚጠጉ ጥቃቶችን ፈጽማለች። ይህም የወታደራዊ ተቋማትን የኒውክሌር ተቋማትንና የመንግስት ህንፃዎችን ኢላማ ያደረገ ነበር። ጥቃቱን ወደ 1000 የሚገመቱ ባለስቲክ ሚሳኤሎችን አውድሟል። ከ30 በላይ ከፍተኛ ወታደራዊ አዛዦችንና ቢያንስ 11 የሚደርሱ የኒውክሌር ሳይንቲስቶችን ገድሏል። ኢራን በበኩሏ በግጭቱ ወቅት ከ500 በላይ ሚሳኤሎችን በእስራኤል ላይ ስትተኩስ ወደ 36 የሚጠጉት በህዝብ አካባቢዎች ላይ አርፈዋል። ትራምፕ የኢራን የኒውክሌር አቅም ሙሉ በሙሉ ወድሟል ቢሉም ባለሙያዎች ግን ቴህራን የተደበቀ ዩራኒየም ሊኖራት እንደሚችልና በወራት ውስጥ ምርት ልትጀምር እንደምትችል በመግለጽ አለመስማማታቸውን ገልጿል። የኢራን ባለስልጣናት ደግሞ ኪሳራዎች ቢኖሩም አገሪቱ ለግጭት የተሻለ ዝግጅት እንዳላት አጥብቀው ይናገራሉ። ፔዜሽኪያን በቅርቡ በሰጡት ቃለ ምልልስ የኢራን ወታደራዊ ኃይሎች በመሳሪያና በሰው ኃይል ረገድ ከተኩስ አቁም በፊት ከነበሩበት የበለጠ ጠንካራ መሆናቸውን ተናግረዋል። ጦርነቱ ኔታንያሁ እንደተጠራጠሩት የውስጥ አለመረጋጋት ለመፍጠር ሳይችል ቀርቷል። ምንም አይነት ትልቅ ተቋም አልተፈጠረም። በቴህራንም የዕለት ተዕለት ኑሮ በቦምብ ጥቃቱ ጊዜም ቢሆን በአብዛኛው ቀጥሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው ኢራን ራሷን ለመከላከል የማንም ፈቃድ አትጠይቅም፣ የኢራን ሕዝብ ለማንኛውም ጸብ አጫሪነትና ክፋት የሚሰጠው ምላሽ ይቅርታ የለሽና ያልተጠበቀ ነው ሲሉ አስጠንቀዋል። አሜሪካ ከዚህ ቀደም የቴህራን የኒውክሌር ፕሮግራም ላይ በማተኮር እንጂ የሚሳኤል አቅሟን ኢላማ እንደምታደርግ አልተናገረችም ነበር። ይህ ደግሞ ለእስራኤል የረጅም ጊዜ ምኞት የሆነ ጉዳይ ነው። ኢራን የኒውክሌር እንቅስቃሴዋ ለሲቪል ዓላማ ብቻ እንደሆነ ደጋግማ ስትናገር የአሜሪካ ስለላም ሆነ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ከሰኔ ጥቃቶች በፊት የአቶሚክ የጦር መሳሪያዎች ምርት ማስረጃ አላገኝም። ኢራን በሚሳኤል መርሃ ግብሯ ላይ ለመደራደር ለመፈለጓን ገልጻለች። የመሪዎቹ አስተያየቶችም በሰኔ ወር የተካሄደው የ12 ቀናት አውዳሚ ጦርነት ማለትም ከ1100 በላይ ኢራናውያንና 28 እስራኤላውያን ከሞቱበት ግጭት ከወራት በኋላ ውጥረቱ ዳግም እንዳይቀሰቀስ ስጋትን ፈጥሯል። ሩሲያ ዓመቱን ሙሉ የሚቀጥል የግዳጅ ውትድርና ስርዓት ተግባራዊ ልታደርግ መሆኑን አስታውቃለች። በሌላ በኩል የኒውክሌር አቅም ያላቸውና ማንም ሊመከታቸው አይችልም የተባለላቸው ኦሮሽኒክ ሚሳኤሎች በቤላሩስ ወደ ስራ መግባታቸው ተነግሯል። ኃይለ ገብርኤል ታደሰ። በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት አራተኛ ዓመቱን ለመያዝ ሲቃረብ የክሬምሊን አስተዳደር የሀገሪቱን ወታደራዊ አቅምና ማህበራዊ መዋቅር ወደ ላቀ ወታደራዊ ዝግጁነት የሚቀይሩ አዳዲስ እርምጃዎችን እየወሰደ ይገኛል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን የፈረሟቸው አዋጆችና የወሰዷቸው ወታደራዊ እርምጃዎች ሩሲያ ለረዥም ጊዜ ለሚዘልቅ ግጭትና ለከፍተኛ ስትራቴጂካዊ ውጥረት ራሷን እያዘጋጀች መሆኗን ያሳያሉ። ከእነዚህ እርምጃዎች መካከል ዋነኛው የሩሲያ ፕሬዚዳንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ተግባራዊ የሚሆን ዓመቱን ሙሉ የሚቀጥል የግዳጅ ወታደራዊ ውትድርና ምልመላ እንዲከናወን የሚደነግገውን አዋጅ መፈረማቸው ነው። ይህ አዋጅ ቀደም ሲል በሩሲያ ይሰራበት የነበረውን ወቅታዊ ምልመላ ስርዓት በመለወጥ ወታደራዊ ምልመላው ምንም ሳይቋረጥ ዓመቱን ሙሉ እንዲካሄድ የሚያዝ ነው። አዲሱ የግዳጅ ውትድርና አዋጅ በ2026 ውስጥ ብቻ ዕድሜያቸው ከ18 እስከ 30 የሆኑ 261 ሺህ ሩሲያውያን ወጣቶች ለግዴታ ወታደራዊ አገልግሎት እንዲጠሩ ትዕዛዝ ሰጥቷል። ምንም እንኳን የምልመላ ተግባራቱና ወረቀት የመበተኑ ስራ ዓመቱን በሙሉ የሚከናወን ቢሆንም ምልምሎቹ በአካል ወደ ወታደራዊ አገልግሎት ጣቢያዎች የሚላኩት ግን በዓመት 2 ጊዜ መሆኑ ተነግሯል። እነዚህ ጊዜያትም ከሚያዝያ 1 እስከ ሐምሌ 15 እና ከጥቅምት 1 እስከ ታህሳስ 31 ባለው ጊዜ ውስጥ እንዲሆኑ ተወስኗል። ይህ አዋጅ በሩሲያ ፓርላማ በጥቅምት 2025 የጸደቀውንና የምልመላ ቦርዶች ምንም የጊዜ ገደብ ሳይኖራቸው ዓመቱን ሙሉ በንቃት እንዲሰሩ የሚፈቅደውን ሕግ ተከትሎ የመጣ ነው። በተያያዘም ፑቲን በፈረሙት ሌላ አዋጅ ተጠባባቂ ወታደሮች በሀገሪቱ ውስጥ የሚገኙ እንደ
እንደ ኢነርጂ፣ ትራንስፖርትና ሌሎች ወሳኝ መሰረተ ልማቶችን የመጠበቅ ኃላፊነት እንዲሰጣቸው ወስነዋል። እንደ አውሮፓውያን አቆጣጠር በ2026 የሚጀምረው ይህ አሰራር ተጠባባቂ ወታደሮቹ ለእነዚህ ወሳኝ ተቋማት ጥበቃ የሚረዳ ልዩ ስልጠና እንዲወስዱ ያዛል። የሩሲያ መንግስት በአሁኑ ወቅት ጥበቃ የሚያስፈልጋቸውን ስትራቴጂካዊ ቦታዎች የመለየት ስራ የተሰጠው ሲሆን የመከላከያ ሚኒስቴር ደግሞ የትኞቹ ወታደራዊ ክፍሎች ለእነዚህ ተጠባባቂ ኃይሎች ስልጠና እንደሚሰጡ ይወስናል ተብሏል። የሩሲያ የንቅናቄ ተጠባባቂ ኃይል በውል ስምምነት በሚሰሩ በጎ ፈቃደኞች የተዋቀረ ሲሆን ቀደም ሲል እነዚህ ኃይሎች ለውጊያ ወይም ለጥበቃ ተግባራት ሊሰማሩ የሚችሉት በጦርነት ጊዜ ወይም በይፋዊ የክተት አዋጅ ወቅት ብቻ ነበር። ሆኖም በህዳር 2025 በተደረገ የህግ ለውጥ እነዚህ ኃይሎች በሰላም ጊዜም ቢሆን ወሳኝ መሰረተ ልማቶችን እንዲጠብቁ የሚያስችል ወታደራዊ ስልጣን ተሰጥቷቸዋል። በወታደራዊ መስክ ደግሞ ሩሲያ ዓለምን ያስገረምና ውጥረትን ያባባሰ ሌላ እርምጃ ወስዳለች። የኒኩለር አቅም ያላቸውና እጅግ ዘመናዊ የሆኑት ኦርሺኒክ የተባሉ ሚሳኤሎቿ በጎረቤት ሀገር ቤላሩስ ውስጥ ወደ ንቁ የውጊያ አገልግሎት መግባታቸውን የሚያሳይ ቪዲዮ ይፋ አድርጋለች። ቤላሩስ የኔቶ አባል ከሆኑት ፖላንድ፣ ሉቴኒያና ላቲቪያ ጋር ድንበር የምትጋራ ሀገር በመሆኗ ሚሳኤሎቹ እዚያ መመደባቸው ለምዕራባውያን ትልቅ ስጋት ሆኗል። ፕሬዚዳንት ፑቲን እንደገለጹት እነዚህ ሚሳኤሎች ከድምፅ ፍጥነት 10 እጥፍ በላይ የሚጓዙ በመሆናቸው በአሁኑ ወቅት ባሉ ማናቸውም የመከላከያ መሳሪያዎች ሊመቱ ወይም ሊከሽፉ አይችሉም። መካከለኛ ርቀት ተኳሽ የሆኑት እነዚህ ሚሳኤሎች እስከ 5500 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን ይህም ከቤላሩስ ወይም ከሩሲያ ተነስተው መላ አውሮፓን ወይም የአሜሪካ ምዕራባዊ ጠረፍ በቀላሉ መምታት ይችላሉ ማለት ነው። በሩሲያና ቤላሩስ መከላከያ ሚኒስቴሮች የተለቀቀው ቪዲዮ ሚሳኤሎች በትክክል የት ቦታ እንደሚቀመጡ ባይገልጽም ተንቀሳቃሽ መተኮሻዎቹ ወደ ጫካ ሲገቡና መደበቂያ መረብ ሲለብሱ ያሳያል። የቤላሩስ መከላከያ ሚኒስቴር በበኩሉ የኦርሺኒክ ሚሳኤል ክፍለ ጦር በሀገሪቱ በተወሰኑ ስትራቴጂካዊ አካባቢዎች የውጊያ ግዴታ ተግባራትን መወጣት መጀመሩን አረጋግጧል። በሌላ በኩል የሩሲያ ጦር በዩክሬን ሰሜን ምስራቅ ክፍል ጥቃት እያጠናከረ ይገኛል። የሩሲያ ጦር ጠቅላይ ኤታማዦር ሹም ጄኔራል ቫለሪ ግራሲሞቭ እንደተናገሩት ፕሬዚዳንት ፑቲን በ2026 በዩክሬን የሱሚና የካርኪቭ ግዛቶች ውስጥ ሩሲያ ከጦርነት ነጻ የመከላከያ ቀጠና ብላ በምትጠራው አካባቢ የግዛት መስፋፋት እንዲደረግ ትዕዛዝ ሰጥተዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን ወደ አጫጭር መረጃዎች እናልፋለን። ልዩ መለያ የሌለው ደረሰኝ የሥራ ጊዜ ማብቃቱን የገቢዎች ሚኒስቴር አስታውቋል። ሁሉም ግብር ከፋዮች ልዩ መለያ ወይም ኪዋር ኮድ ያለው ደረሰኝ እንዲያሳትሙ ያሳሰበው ሚኒስቴሩ ነባሩ ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ በስራ ላይ እንደማይውል ገልጿል። አዲሱ መገልገያ ደረሰኝ በብርሃንና ሰላም ማተሚያ ቤት ብቻ ታትሞ እንደሚሰራጭ የገለጸው ሚኒስቴሩ ከመጪው ጥር ወር ጀምሮ በብርሃንና ሰላም ማተሚያ ድርጅት የታተመ ደረሰኝ ብቻ በስራ ላይ መዋል እንዳለበት አሳስቧል። እስካሁን የህትመት ጥያቄ ያላቀረቡ ግብር ከፋዮች እስከ ታህሳስ 30 ቀን ድረስ ጥያቄያቸውን እንዲያቀርቡና ወደ አዲሱ አሰራር እንዲገቡም ሚኒስቴሩ ጥሪ አቅርቧል። ኢትዮጵያን በአፍሪካ የወርቅ ምርት ቀዳሚ ያደርጋታል የተባለው የቱሉ ካፒ ፕሮጀክት $340 ሚሊዮን የፋይናንስ ድጋፍ ማግኘቱ ተነገረ። ፕሮጀክቱ የሀገሪቱ ትልቁ ዘመናዊ የማዕድን ልማት ሲሆን $240 ሚሊዮን በብድር እንዲሁም $100 ሚሊዮን በካፒታል መልክ መገኘቱን ቢዝነስ ኢንሳይደር አፍሪካ ዘግቧል። ይህ ስምምነት የፕሮጀክቱ አልሚ ኬፊ ጎልድ ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተነግሯል። ይህ ስምምነት በስራው አካባቢ ያለውን እንቅስቃሴ ለማፋጠንና ሙሉ የፕሮጀክት ልማቱን ለማስጀመር መሰረት መጣሉን የገለጹት የኬፊ ሊቀመንበር ቀሪ የኢንቨስትመንት ሂደቶች በሀገር በቀልና በልዩ ባለሀብቶች መካከል ተቀናጅተው እንዲጠናቀቁ ምቹ ሁኔታ መፈጠሩን ጠቁመዋል። በደቡብ ኢትዮጵያ ክልል በህፃናት ላይ የሚከሰት የወባ በሽታ የጤና ችግር ከመሆኑም በላይ ማህበራዊና ኢኮኖሚያዊ ጫና እያሳደረ እንደሚገኝ ተገልጿል። ይህ የተገለጸው በአርማሮ ሃንሰን የምርምር ኢንስቲትዩት አስተባባሪነት በህፃናት የወባ መከላከያ መድኃኒት ውጤታማነትና ደህንነት ላይ ያተኮረ የምርምር ውጤት በቀረበበት መድረክ ላይ ነው። በተለይም ከዚህ ቀደም ለህፃናት የሚሰጥ የወባ መድኃኒት ባለመኖሩ ወላጆች ለአዋቂ የሚሰጠውን እንክብል በመስበር ለህፃናት በመስጠትና ሌሎችም ችግሮች ህክምናውን አስቸጋሪ እንዳደረጉት የክልሉ ጤና ቢሮ ምክትል ኃላፊና የምግብና መድኃኒት ቁጥጥር ዋና ዳይሬክተር አቶ ዮሴፍ ሶንቆ ገልጸዋል። አዲሱ የህፃናት የወባ በሽታ
አዲሱ የህፃናት የወባ በሽታ መድኃኒት ልጆች በሚወዱት ጣዕምና በቀላሉ መውሰድ በሚችሉበት መጠን እንዲዘጋጅ ታስቦ የተጠና መሆኑንም የጥናቱ አስተባባሪዎች ገልጸዋል። ማሊና ቡርኪና ፋሶ ከአሜሪካ በሚመጡ ዜጎች ላይ እገዳ መጣላቸውን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜጎቻቸው የጣሉትን እገዳ በመቃወም ያጸፋ ምላሽ በመስጠት እገዳውን ይፋ አድርገዋል ሲል አልጀዚራ ዘግቧል። ሁለቱ የምዕራብ አፍሪካ ሀገራት መንግስታት ወደ ሀገራቸው መግባት ለሚፈልጉ የአሜሪካ ዜጎች አሜሪካ ወደ ሀገሯ በሚገቡ የሁለቱ ሀገራት ዜጎች ላይ የጣለችውን ቅድመ ሁኔታዎችና ገደቦች በተመሳሳይ መልኩ ተግባራዊ እንደሚያደርጉት ባወጡት መግለጫ አስታውቀዋል። ሀገራቱ የወሰዱትን እርምጃ የእኩልነትና የአጸፋዊ ምላሽ መርህ መሰረት ያደረገ መሆኑን ቡርኪና ፋሶ የገለጸች ሲሆን ማሊ በበኩሏ ዜጎቿ ወደ አሜሪካ ለመግባት የተጠየቁትን መስፈርት አሜሪካውያንም ወደ ማሊ ለመግባት ማሟላት እንዳለባቸው አሳስባለች። ፕሬዚዳንት ትራምፕ ለብሔራዊ ደህንነትና ለጸረ ሽብር በሚል ሁለቱን ሀገራት ጨምሮ ሌሎች የአፍሪካና የአረብ ሀገራት ዜጎች ላይ የቪዛ እገዳ ማድረጋቸው የሚታወስ ነው። ቻይና በታይዋን ዙሪያ ስታካሄድ የነበረውን ወታደራዊ ልምምድ ማጠናቀቋን ገለጸች። የቻይና መንግስት በታይዋን ቁልፍ ወደቦች ላይ ያነጣጠረ ወታደራዊ ልምምድ ማጠናቀቁን የገለጸው በልምምዱ በርካታ የጦር አውሮፕላኖች፣ የባህር ኃይል መርከቦችና የሚሳኤል ድብደባዎችን መጠቀሟን የገለጸችው ቻይና የታይዋንን ወደቦች የመዝጋትና የባህር ላይ ጥቃቶችን የማድረስ ልምምድ ማድረጓን አስታውቃለች። የሀገሪቱ ፕሬዝዳንት ሺ ጂንፒንግ ወታደራዊ ልምምዱ መጠናቀቁ በተገለጸ በሰዓታት ውስጥ ባስተላለፉት የ2026 እንኳን አደረሳችሁ መልእክት ላይ ታይዋን የቻይና አካል በመሆኗ ውህደት ሊቆም የማይችል ነው ብለዋል። ታይዋን በበኩሏ ድርጊቱን ቀስቃሽና ግዴለሽነት የታየበት ነው ስትል ኮንናለች። ጀስቲስ ሚሽን 2025 በሚል መጠሪያ የተደረገው ወታደራዊ ልምምዱ አሜሪካ ለታይዋን የ11.1 ቢሊዮን ዶላር የመሳሪያ ሽያጭ ማጽደቋን ተከትሎ መሆኑንም ፍራንስ 24 አስነብቧል። የኢትዮጵያ ፖስታ ቨርቹዋል የፖስታ ሳጥን የተገኘ አገልግሎት ይፋ አድርጓል። ይህ አገልግሎት ከስልክ ቁጥር ጋር የተሳሰረ መሆኑ ሲነገር የቤት ለቤት አገልግሎትን ያካተተ መሆኑም ተሰምቷል። በቢዝነስ ጥንቅራችን ተመልክተነዋል። የኢትዮጵያ ፖስታ ያበለጸጋቸውን የቨርቹዋል የፖስታ ሳጥንና የኢኮሜርስ የመገበያያ መተግበሪያ ፖስታ ገበያ አስመርቋል። ቨርቹዋል የፖስታ ሳጥን አሁን በስራ ላይ ያለውን የፖስታ ሳጥን በመተካት የመልእክት አገልግሎት የሚሰጥ መሆኑን የተናገሩት የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማዊ ኃይልዬ ለአገልግሎቱ ምዝገባ የሚያደርጉ ደንበኞች ቤታቸው ሆነው አሊያም በሚያስመዘግቡት የኢትዮጵያ ፖስታ ቅርንጫፍ መልእክታቸውን መቀበል እንደሚችሉ ተናግረዋል። ወጪ የሚፈልጉ የፖስታ ሳጥኖችን ከማብዛት ይልቅ በዲጂታል መንገድ ከስልክ ቁጥር ጋር የሚተሳሰረው ቨርቹዋል የፖስታ ሳጥን በደንበኞች ተመራጭ ይሆናል የሚል ተስፋ እንደተጣለበትም ስራ አስፈጻሚው ጠቁመዋል። ሳጥኖች ገዝተን አስፍተን አዳርሰን አስቸጋሪ ነው አይደል? አሁንም ካለን መሰረተ ልማት አቅም አንጻር እንደ ፖስታ ከባድ ነው። ዲጂታል ግን ባንዴ ብዙ ቦታ ላይ መድረስ የሚያስችለን ነው። ጥሩ አርገህ በደንብ የደንበኞችን ፍላጎት ሊያሳካ የሚችልና ጥራቱን የጠበቀ ዓለም አቀፍ ስታንዳርድ የጠበቀ ፕላትፎርሞች ካዘጋጀን በቀላሉ ማህበረሰቡ ጋር መድረስ ያስችላል። ስለዚህ ይሄ በጣም ፋይዳው ትልቅ ነው ማለት ነው። የኛንም ተደራሽነት በጣም ነው የሚያሳድገው። ተገልጋዮችም ደግሞ ያለምንም እንግልት በመረጡትና ባሉበት ቦታ ሆኖ በቀላሉ አገልግሎቱን እንዲያገኙ ያስችላቸዋል ማለት ነው። ደንበኞች ሲመዘገቡ የሚቀርባቸውን ፖስታ መምረጥ ይችላሉ፣ ቅርንጫፍ እንዲሁም ደግሞ አድራሻቸውን ከማፕ ላይ ወስዶ ፊዚካል አድራሻቸውን መያዝ ይችላል ሲስተሙ። ስለዚህ ቤት ለቤት አገልግሎት የሚፈልጉም ከሆነ በዛው መልኩ ማቅረብ ይቻላል። አይ ከሚቀርበኝ ብራንች ሄጄ ፒክ ማድረግ እፈልጋለሁ ካሉ እነዚህንም ፍላጎቶቻቸውን አኮሞዴት የሚያደርግ ሰርቪስ አማራጭ ነው ማለት ነው። ስለዚህ ይሄ በጣም በደንበኞች ተመራጭ ይሆናል ብለን እናስባለን። የሀገር ውስጥ እንዲሁም ዓለም አቀፍ መልእክቶች የሚላክላቸው ደንበኞች በስልክ ቁጥሮቻቸው አስፈላጊ የሆኑ መረጃዎችን እንደሚያገኙ አክለው የገለጹት ዋና ስራ አስፈጻሚው ነባሩን የፖስታ ሳጥን ቁጥር አሰራር እየተጠቀሙ ያሉና አሁንም መጠቀም የሚፈልጉ ደንበኞች አገልግሎቱን መጠቀም እንደሚችሉ ጠቁመዋል። መልእክቶችን ቤት ለቤት በማድረሱ ስራ ሌሎች ከኢትዮጵያ ፖስታ ጋር ስምምነት የፈጸሙ ድርጅቶችም እንደሚሳተፉ ተነግሯል። ስልክ ላይ እያንዳንዱ መረጃ እቃቸው ሀገር ውስጥ ከገባ ጀምሮ ዓለም አቀፍ እቃም ቢሆን ያንዳንዱ ኖቲፊኬሽን ስታተስ ይደርሳቸዋል። ወደ ውጭ የሚሄድም ከሆነ በተመሳሳይ መረጃዎች ስለሚያገኙ መረጃ በቀላሉ ማግኘት እየቻሉ መምጣቱ ላይጠበቅባቸው ይችላል ማለት ነው።
ግን ከዚህ ቀደም ፖስታ ሳጥን ይጠቀሙ የነበሩ ደንበኞች ቁጥራቸውን አሁንም እየተጠቀሙ መቀጠል የሚፈልጉ ከሆነ ከስልክ ቁጥራቸው ጋር አስተሳስረን ያን ሳጥን መሰረት አድርጎ አሁንም አገልግሎቱን ያገኙ እንዲቀጥሉ ማድረግ ይቻላል። ለዚህ የሚሆንም አሰራር አብሮ ተዘርግቷል ማለት ነው። እንደ ኢትዮጵያ ፖስታ በጣም ትልቅ ኔትወርክ አቅም አለን ብለን እናምናለን። ሆኖም ብቻችን አይደለም የምንሰራው። እስካሁንም ብዙ ሰርድ ፓርቲዎች አብረውን የሚሰሩ አሉ። ስለዚህ እሱ ተጠናክሮ ይቀጥላል ማለት ነው። እንደዚህ ስራዎች ስኬል አፕ ያደርጉ በጨመሩ ቁጥር እኛም አብረው የሚሰሩ ሎጂስቲክስ ፓርትነሮች ፕራይቬት ሴክተሩንም በስፋት አሳትፈን የምንሰራው ይሆናል ማለት ነው። የራሳችን አቅም ሌሎችም የፕራይቬት ሴክተሮችን የሎጂስቲክስ ላስት ማይል ዴሊቨሪ ሰርቪስ ፕሮቫይድ የሚያደርጉት አካላቶችን አቅም አስተባብረን ለመስራት ተዘጋጅተናል ማለት ነው። የኢትዮጵያ ፖስታ ከቨርቹዋል የፖስታ ሳጥን በተጨማሪ ፖስታ ገበያ የተሰኘ የኢኮሜርስ የመገበያያ መተግበሪያ ይፋ አድርጓል። በፕሬስና ሀሳብን በነጻ የመግለጽ ህገ መንግስታዊ መብት ላይ የተደረጉ ገደቦች እንዳሉ ሆነው በመገናኛ ብዙሃን የስም ማጥፋት ቢካሄድ በፍትሐ ብሔር ህጉ እንጂ በወንጀል ህጉ አይታይም። በመገናኛ ብዙሃን ስለሚጠፋ ስም ህጉ ምን ይላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህ መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ህገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ህግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በህገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ህግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።